ቢያንስ ቤተሰቦቼ ፈቅደው አውቀውት ተማምነ ምናምን ነው የኔ ግን የደረሰው የኔን ፍቃድ አልተጠየቀም ምንም አልተባለም ተጠልፋ ነው የተወሰደችው እንዳልኩክ ማህበረሰቡ ነው የኔን ትዳር በዚህ መልኩ ያለፈው የሌሎቹም ልክ እንደዛው ነው የሚቀጥል ነገር ነው ስለዚህ በኔ ብቃ ልጅን አፋልጉኝ ግን ዞሮ ይልሽ ልጅቷ አልመልስልሽም ነው ለምን ደግሞ አትመልስልኝ ስለማልመልስልሽ ህግ የለም ብለና ሴት ናት ብለና አባት የለም ብለና ህግ ካለም እኮ ህግ ማምጣት ትችላለሽ እኔ ምንም የምፈራው ነገር የለም አንቺ ምትከራከሪው ምንም ትይው ያቦክሽ ነው ስለዚህ የሰማሽ ያለ ልጅን ትድራለህ በዚህ እድሜ ልጅ ትድራለህ የ10 አመት ልጅ ትድራለህ አንተ ማታረገው ባህሉ ከሆነ ማለቃችን ያገሩ ባህል እኮ መሰረት አይደለም ያረከው አንተ ለምን ጠለፍካት ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮም ተገናኝተናል ከኔም ጋር እንግዲህ ከተለያየን ቆይተናል ውድ ቤተሰቦቼ ከነበርኩበት ቦታ ተመልሼ መጥቻለሁ ያለውበት ሁኔታ ስራ የሚያሰራ ነገር ባይሆንም እህታችን ግን የነበርኩበት ቦታ ላይ ተገናኝተን አንዳንድ ነገሮችን አወያይታን ስለነበረ እኛ ጋር መጣ ስላለው ነገር እንድትነግረን ውድ ቤተሰቦቻችን እንደተለመደው እናንተም ትማሩበታላችሁ ቁም ነገርን ታገኙበታላችሁ ብለን ስላሰብን እሷንም ይዘን ካሜራም አብርተን ተገናኝተናል ባለ ጉዳያችን ምን ትለን ይሆን ምንድነው የምትነግረን የሚለው አብረን ውድ ቤተሰቦቼ እናንተ ግን እንደተለመደው ቪዲዮን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን ምክንያቱም መኖራችሁን አጠገባችን መቆማችሁን እናቀው ሐሳብ መስጫው ላይ ሐሳባችሁን ስትሰጡን ነውና ውድ ቤተሰቦቻችን እሷ አይለየን እህታችን ምን ሆነች ምን አሳሰባት የሚለውን ከሷ አንደበት እንሰማለን በመጀመሪያ ወደሽና ፈቅደሽ እዚህ ቦታ ላይ መጥተሽ ስላንቺ ታሪክ ለሰው ያስተምራል ባልንሽ መሰረት ለተነግሪን ፍቃደኛ ስለሆንሽ ሳናመሰግን መጀመሪያ እንፈልግም ከስምሽን ጀምርና ማናት እከሊት ማናት ምን አሳሰባት ምንስ እዚህ ድረስ አመጣት የሚለውን እንግዲህ ለተመልካች ነገር ይልምስቲ እኔም በመጀመሪያ አንተን በማግኘቴ ብዙ ቀን ጸሎቴ ነውና አመሰግናለሁ በጣም እድሉን ስለሰጠኝ እግዚአብሔር ያክብርልኝ ስሜ አበባ ይባላል እና የጨነቀኝ ነገር በጭምጭምታም ነገር ያለው የልጄ ጉዳይ ነው የ10 አመት ልጅ አለች በእኛ በመንኖርበት አካባቢ ነገር ያለው ከዚህ በፊትም እኔም የተዳርኩትኝ በባህላችን በወጋችን መሰረት ልጅ ገና እንደተወለደ ነው የሚታጨው እና እኔም እንደዛ ታጭቼ ያንን ህግ አልፌ ነው ያለፍኩት ሴት ልጅ ስትሆን ራስ የወንዱ ቤተሰቦች ነው የሚያጫት ሰውየው ነው የሚያጫት ወይም ትልቅ ሰው ይሆናል እድሜው አይታወቅም ምንም ነው አይታወቅም ያጫታል በቃ ኦሬዲ ትጋባለች እና በሱ ፕሮሰስ ነው ያለፍነው የኔም ልጅ ታጭታለች ብለው ግን የኔ ልጅ ከባህሉ ለየት የሚያረጋው ጠለፋት እና የወለድከው ልጅ ሲሆንና ማህበረሰቡ ላይ ያለው ነገር አንተ ላይ ሲደርስ ነው የሚታወቅ ገና አልጠነከረችም ገና 10 አመት እንኳን አልሞላትም አንተ የምታልፈውን ነገር ልጅ እንድታልፍ አትፈልግም የወለደ ነው ይሄን የሚያውቀው እና ፍረደኝ ይሄን ለማክር ብዬን ይመጣት እሺ አበባ የመጣሽበት ቁም ነገር እንዳልኩሽ እንግዲህ ከኔ ጋር የተወሰኑ ነገሮችን ልናወራችለን ነበር እንደ ሀገሩ ባህል እንደ አካባቢው ነዋሪ እንዳልሽው ሴት ልጅ ስትሆን ትታጫለች ነው አሁን ለኔ ጥያቄ ሆነብኝ ነገር የሚያጫት ሰው የእድሜው ገደብ አይታወቅም ነው አይታወቅም ምንም የሚታወቅ ነገር የለውም እድሜውም አይታወቅም ሀብቱም ምኑም ያንተ ፈቃደኝነትም አይጠየቅም እሱ በቃ ስላጫትኝ ይዳርለታል ይዳርለታል የኔ ልጅ ግን ለየት ያረጋው ተጠልፋን የተወሰደችው እኔ ደግሞ አቅም የለኝም አባቷ በልጅነቷ ነው ያረፈው ብቻዬን ያሳደግኳት ገና ሰውነቷም አልጠነከረም ሴት ስትሆን ደግሞ ፊስቱላ የሚባል ነገር አለ በዚህ እድሜዋ ገና 10 አመት አልሞላትኝም የሚያሳስብ ነገር አለ የምትሳሳው ነገር አለ ቤት ሲገባና ሀዘን ውጪ ስታዩ አንድ አይደለም እውነት ነው ብዙ ጊዜ እንግዲህ ውድ ተመልካቾቻችን ሁሉ ጊዜ እንናገራለን እኛ ጋር እስኪደርስ ብቻ ማንጠብቃቸው ነገሮች አሉና በተቻለ አቅም እነዚህ ነገሮች ለማራቅ እንሞክር እንል ነበር እንግዲህ አበባ
ራሷም ያለፈችበት ህይወት ነው አይ ቲንክ ይመስለኛል አይደል አልፋበታለች ብዙ ሰዎች በእንደዚህ አይነት ሲቹዌሽን ውስጥ ሲያልፉ ታያለች ቢሆንም ግን ዛሬ እኔ ልጅ ላይ ደረሰ እሷ ልጅ ላይ ግን የደረሰው የከፋው ነገር ምንድነው በ10 አመቷ ተጠልፋ ከቤት መውጣቷ ነው ያ ነገር ለምን ሆነ ልጅ ማለት ጠለፈ የተባለውን ወይም ደግሞ ጠላፊውን ለመጠየቅ አልሞከርሽም ምን አቅም ኖሮ እሱ ከበርቴ ነው ዘመዶቹ ብዙ ናቸው ቤተሰቦቹ ብዙ ናቸው እኔ ግን ብቻዬን ነኝ እንዳልኩ በልጅነቷ ነው አባቷ ታማሚ ነበረ ለኔም ሲዳርልኝ ታማሚ ነበረ እሱን ያስታመምኩ ነው በመሃል ሰው የተፈጠረችው በቃ ብዙም አልቆየም እሷ እንደተወለደች አካባቢ ሞቷል ብቻዬን ያሳደግኳት ቤተሰብም ያን ያህል የለኝም ቢኖርም የኛ ቤተሰብና የነሱ ቤተሰብ እኩል ተጽዕኖ የለውም እነሱ በጣም ሀብታሞች ናቸው ከበርቴ የሚባል ቤተሰብ ነው እስቲ እንደው አበባ ያው ያለው ነገር እንዳለ ሆኖ አንቺ አለድሜሽ በዛ ሰዓት ያንን ነገር እንድታደርጊ ሲደረግ ምን ነበር እሷ አበባጌ የነበረው ስሜት ምን ፕላን ነበራት ማለት ያው ሰው በልጅነቱ ሲያድግ እንዲህ መሆን ፈልጋለሁ እንዲህ ደረጃ መድረስ እፈልጋለሁ ይል ነበርና እንዴት ነበር ያንቺ አቀባበል ከባልሽ ከተባለው ጋር ወይም የልጅሽ አባት ከሱ ጋር ከታጨሽ በኋላ ኑሮን ስትጀምሪ ምን አይነት ነገር ነበር አንቺ ጋር ነበር ከባድ ነው በገና ሰውነት ሳይጠነክር ነው የምትዳረው ግን አትሊስት የኛ ቤተሰብ እኛ ጋር ያለው ነገር ቢያንስ ቤተሰቦቼ ፈቅደው አውቀውት ተማምነ ምናምን ነው የኔ ግን የደረሰው የኔን ፍቃድ አልተጠየቀም ምንም አልተባለም ተጠልፋ ነው የተወሰደችው ከየት ነው ከትምህርት ቤት ነው ከቤት ነው መንገድ ላይ ከትምህርት ቤት ኦኬ በእንደዚህ አይነት ሁኔታ እኮ ማለት እኮ ተማሪም አድርጎ ልጅን መጠቅ አስፈሪ የሆነበት አካባቢ ላይ ነው የምትኖሩት ማለት ነው እስቲ እንግዲህ ያው ሰውየውን አቅሙም የለኝም ማናገር አልችልም መጠየቅ አልችልም ነው ያልሽን በተቻለን አቅም ያው እኛ ያው ቪዲዮውን እንደምታይ እንደነበር ሰምቻለሁ ነግረሽኛል እስቲ በተቻለን አቅም እህታችን ያለችበትን ሁኔታ ለማረጋገጥ እንሞክራለን ግን ያው አሁን አሳሳቢ ሊሆንብን የሚችለው ልጅቷ ምን አይነት ደረጃ ላይ ነው ያለችው ይሄ ሰው ተጠቅሞባታል ወይስ ብቻ ብዙ ጥያቄ የሚሆኑብን ነገሮች አሉ እነሱን ለማየት እንሞክራለን ያው ከጎናችን ሆነሽ ደግሞ ቦታው ልትመሪ ልትጠቁሚን የሚገባው አንቺ ነሽና በዚህ አጋጣሚ አካባቢሽ ላይ ስላለው ማህበረሰብ አካባቢሽ ላይ ስላለው ህይወት መቀረት አለበት ብለሽ የምታስቢያቸውን አንዳንድ ነገሮች መናገር ካለብሽ ይሄ ባህል መቅረት አለበት ምልህ ያው ሁሉም እንዳልኩ ከኔም አሁን ቤቴ እስኪገባ የኔ ልጅ ስትሆን የወለድኳት ልጅ ስትሆን ሳሳሁ እንጂ ለሌላው ሲሆን አጨብጭቤ ምድረው ነው እኔም ያለፍኩበት ነው ግን እኔም በሽተኛ ነኝ የማህፀን በሽተኛ ነኝ ልጄ ደግሞ እንዲገጥማት አልፈልግም እንዳልኩ ማህበረሰቡ ነው የኔን ትዳር በዚህ መልኩ ያለፈው የሌሎቹም ልክ እንደዛው ነው የሚቀጥል ነገር ነው ስለዚህ በኔ ብቃ ልጄን አፋልጉኝ እንፈልጋለን ካንቺ ገዛ ጋር ነው ከጎናችን መሆን አለብሽ ይሰውም ደግሞ ይሄንን ያደረገበት የራሱ ምክንያት አለ ወይስ ደግሞ ባህሉ ነው ስማ ምክንያት ነው መጥለፉ አሁን አንቺን አባል ያሳሰባት የቻለው ጉዳይ ምንድነው መጠለፏ ነው ልጇ እንጂ እሷ ባደገችበት ሁኔታ ነው ልጇም የታጨችው አግባብ ባይሆንም የእድሜያችሁ ጉዳይ ትክክል ባይሆንም እዛ ደረጃ ነበር የሚሆነው ግን አሁን ላይ አንቺ ልጅ የከፋበት ምክንያት ቀድመን ካሜራም ከማብራታችን በፊት ካንቺ ጋር ትንሽ ለማውራት ችለናል አውርተናል በ16 እና በ17 አመት ደግሞ ድንግልና እንድትሰጡ ይደረጋል ከዛ በኋላ ነው እንግዲህ በ16 በ17 አመት ይረጋዛል ታጭቶ 16 17 እስኪሆን ቤተሰብ ጋር ነበር የኔ ልጅ የከበደው ለዛ ነው እኮ እሱም እኛም አሁን ያሳሰበን ለምን ያንቺ እንዲሆነ ነው እንጂ ማንኛውም አገር ፈቃድም ምንም አልተጠየቅኩኝም የመጣም ሰው የለም በባህሉ መሰረት አሁን እኔም ስዳር ባህሉን የትኛውም ቦታ ላይ ያለው ባህል ሽማግሌ ይላካል ቤተሰብ ፍቃድ ይጠየቃል ይደገሳል ምን ይባላል እኔ ያልከለከልኩኝ እኔ ጋር መጡ ቁና ላሳየኝ ገና ለገና ሰው የላትም ማንንም የላትም ብቻ እናት ተብሎ ነው ጠልፎ ወሰዳት እሺ ያለሽበት ሁኔታ ይገባናል እንዳልኳችሁ እንግዲህ ከዚህ ቀደምም ባካችሁ በራሳችሁ እስኪደርስ አጣብቁ አስነዋሪና አስቀያሚ ነገር ነው ብላችሁ የምታስቡትን እያንዳንዱን ነገር
ከአካባቢያችሁ ለማራቅ ሞክሩ። እና አበባ ያሉበት ህይወት ማለትም ያደጉበትና እየኖሩበት ያለው ባህል ይህ ነበረ። በሷ ሲደርስ ነው አሁን ሙሉ ሀገር ማስቆም አንችልም አይደል? ባህል ነው። ባህልና አጥፋ አንልም። ምክንያቱም ያንቺ አያቶች ከስር ሲወርድ ሲዋረድ የመጣ ባህላችሁ ነውና ይሄንን ለማጥፋት ማለት ሁሉንም ማህበረሰብ ማጥፋት ይተበቀብናል። በነበረው ከተቻለ በነበረው ካልተቻለ ደግሞ ቢያንስ እንኳን ሴት ልጅ ራሷን እስክታቅ 18 22 20 ዓመት እስኪሆናት እንኳን የሚቻል ከሆነ እንደዛ ጥበቃ እንዲደረግ ካልሆነ ግን እንደተለመደው እንዳለችን በ10 በ9 ዓመት ይታጫሉ። ከዛ 16 እና 17 ዓመታቸው ላይ ግንኙነት ያደርጋሉ ከባሎቻቸው ጋር ነው የተባለው። እሱም የሚሆን አይነት ነገር አይደለም። ብቻ ግራ የገባ ነገር ነው ያለውና ውድ ቤተሰቦቻችን ብቻ አብራችሁን ሆኑ። እኔ በተቻለኝ አቅም ስለዚህ ነገር ለማጣራትና ይህንንም ሰው ለማግኘት እሞክራለሁ። እሱ ሄል እንዴት ሊያደርግ ቻለ? አሁንስ የልጅቷ ጤንነት ምን ላይ ነው ያለው የሚለውን አብረን እናያለን። ውድ ቤተሰቦቼ እንግዲህ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ያው አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን እንድትቀላቀሉ ጠይቃለሁ። ውድ ቤተሰቦቼ መልሰን እስክንገናኝ ቸር ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ልጅ አንተ ጋር ናት አይደል? እኮ እኔ ጋር ነች። ግን ለምንድን ነው መጣሽ ማለት? ከዚህ በፊት አውርተን እናውቃለን አይደል? እኮ በባህሉ መሰረት ጠይቀኸኝ ነው መውሰድ ያለብህ። ዝም ብለህ ገባኝ እኮ ይኸውልሽ፣ እየሰማሽ ነው? እሺ ቀጥል። ከዚህ በፊት አውርተን አይደል? ያወራነውን ነገር አሁን ድጋሚ ማውራቱ ምን ያስፈልጋል ማለት ነው? ምን ፈልገሽ? ምንድን ነው አውርተን ጨርሰናል እንዴ? የዛኔ አውርተን ተስማምተናል? አልተስማማንም እኮ ያለውን ነገር ነግሬሻለሁ። ባልተስማማንበት ነገር ላይ እንዴት ነው ያርፌ እንድቀመጥ የምጠብቀው? ልጄ እኮ አንተ ናት። የ10 ዓመት ልጅ አንተ ጋር ናት እያልኩ ነው። እኔ ጋር ነች ያለችው። እኔ እሱን ካልካልኩሽም ከዚህ በፊትም አውርተን ተናግረናል። እሺ ስለዚህ አሁን ምንድን ነው የፈለግሽው? ድጋሚ ልጄን እንድትመልስልኝ፣ ልጄን እንድትጠይቀኝ፣ ሰውነቷ ቢያንስ ይጠንክር፣ እድሜዋ ከፍ ይበል። ከመውሰድ ከዚህ በላይ ምን ትሆናለች? ተጠነክራለች እኮ። ምንድን ነው የምትጠነክረው? የ10 ዓመት ልጅ እንዴት ነው የምትጠነክረው? እንዴት ለምንድን ነው የምትከራከረኝ? ለምን አልከራከርሽ? ለምንድን ነው የምትከራከረኝ? የ10 ዓመት ልጅ ነው የምትጠነክረው? እየሰማሽ ነው አለ። ከዚህ በፊትም ያለውን ነገር በሙሉ አስረድቼሻለሁ አይደል እንዴ? አሁን ድጋሚ መምጣቱ ምንም የሚያስፈልግ ነገር አልነበር። አይ ድጋሚማ ለምን? ስለዚህ አሁን ምንድን ነው የፈለግሽው? ማውራት ፈልገሽ ነው? አዎ እሺ ቢነሽ እሺ ምን ነበር? ይሳምታው የተለመደው እኮ ነው። ምንም የተለየ ነገር የምጠይቅ ነገር እኮ አንቺ ይኸውልሽ፣ አሁን አንቺ ባህሉን ሳታውቂው ቀርተሽ ነው? ባህሉ ባቆም እኮ ይኸውልሽ፣ ባህላችን እንዴት ነው? ልጅ ይታጫል። እሺ ሰውነት እስኪጠነክር ድረስ በአጭታሃት እኔ ጋር ትቀመጣለች። ሰውነቷ ሲጠነክር 16 ዓመት 17 ዓመት 18 ዓመት ሲሆናት እሱም ጎጂ ቢሆንም ዛሬ በሚስደስ ይገባል። ይኸውልሽ የሰማሽ ነው አይደል? እኔ ከዚህ በፊት ያለውን ነገር በሙሉ አውርተን ጨርሰናል። አሁንም ልጅሽን አልመለስልሽም እያልኩሽ ነው ያለሁት። ለምን ደግሞ አትመልስልኝ? ገና ናት አጭታሃት። እኔን እንኳን በክብር እኮ አልጠየቀኝም። ይሄ ባህላችን ነው። በክብር መጠየቅም እኮ አያስፈልግም እኮ። ለምን? በቃ ያለውን ነገር ስለምታውቂ ማለት ነው። ከዚህ በፊት እኮ አንቺ ታውቂዋለሽ አይደል? አካሄዱ ነው የዚህ ሀገር ባህል ታውቂዋለሽ እኮ። አካሄዱ ላይ እኮ ሽምግልና መላክ፣ ሰው መጠየቅ አንተ አልኩ ሽምግልና ተልኮ አልተላከም። እኔ ጋር አላክም። እርግጠኛ ነሽ? አላክም። አዎ
ግን ዞሮ ይኸውልሽ ልጅቷ አልመልስልሽም ነው። ለምንድን ነው የማትመልስልኝ? ስለማልመልስልሽ ህግ የለም ብለህ ነው? ሴት ናት ብለህ ነው? ህግ ካለም አባት የለም ብለህ ነው? ህግ ካለም እኮ ህግ ማምጣት ትቻለሽ። እኔ ምንም የምፈራው ነገር የለም። ይሰማሽ ነው አይደል? አስፈላጊ ከሆነም ደግሞ እኮ አንቺም እዚህ እንደመቀመጥ ትችያለሽ እኮ አንቺም አስፈላጊ ከሆነ ማለት ነው። እኔ የት ድረስ እንደሚሄድ ታውቂያለሽ አይደል? ሳታውቂኝ ቀርተሽ ነው? አታውቂኝም፣ ታውቂኛለሽ ነው። አውቃለሁ። በቃ እያወቅሽኝ መከራከር አይጠበቅብሽም። ስለማውቀኝ የመጣሁት አሁን ይኸውልህ ከባህል ከህግ ከሀገር ሽማግሌዎችም ባህል የምትይው ነገር ምንም የሰማሽ ነገር የለም። ባህል ትያለሽ። የምን ባህል ነው? በቃ ባህሉን አንቺ ጠንቀሽ ታውቂዋለሽ ከእኔ የበለጠ ማለት ነው። በባህል መሰረት ብለህ አይደል እንዴ? እኮ በባህል መሰረት ነው የተደረገው። ስለዚህ ምንም በባህል መሰረት አላረክም። ሰውነቷ ሲጠነክር ወስደህ ምን አረካት? ጠነከረች አለች። አምጣት። አላመጣትም። ለምን በቃ ገለጥልሃት ነው? ለምን ገለጣታለሁ? እና ታዲያ ምን ፈልገህ ነው? አምጣ፣ አሳየኝ ልጄንሽ። እኔ ይኸውልሽ እየሰማሽ ነው አይደል? አላመጣትም። አስፈላጊ ከሆነ አንቺንም ደርበው ማስቀመጥ የምችል አቅም እንዳለኝ ታውቂያለሽ አይደል? እኮ በሀብት አትመካ። በቃ እኔ የምታውቂ ከሆነ ከኔ ጋር ክርክር ውስጥ መግባትም አለብሽ። በሀብት አትመካ። በሀብት መመካት አይጠበቅብህም። በደንብ ነው የምመካው እንጂ ያወቅሽ ሰው አታውቂ እኮ ጥሩ ነበር። ልጄን አሳየኝ። አላሳየሽም። የከፋ ነገር ሳይመጣብኝ ልጄን አልኩሽ እኮ ምንም ቢመጣ እኮ እኔ መቋቋም አቅሙ አለኝ። እየሰማሽ ወገን የላትም ብለህ ከሆነ እኮ እየሰማሽ ነው አይደል? ምንም ነገር ብታመጪ እኔ መቋቋም አቅሙ ነው ያለኝ። ተው እንደውም አስፈላጊ ከሆነ ከዚህ በኋላ እንደውም እኔ ላስወጣሽ ሁሉ እችላለሁ። ለምን ታስወጣኛለህ? ደግሞ አንቺንም እዚሁ ማስወጣትማ አታስወጣኝም። ዞሮ ግን አሁን ልጄን አሳየኝ። የመጣሽ እኮ እኔ ቤት ነው አይደል? ልጄን አሳየኝ። አላሳየሽም እንዴ? ኧረ ህግ ባለበት ሀገር ምን ሆነህ ነው አንተ? ምንም ህግም እኮ ህግ ጠይቀኝ። ከአንቺ ጋር ተጫውተናል አይደል? ከዚህ በኋላ ህግ ምንም የምትይው የት አለች? አሁን እሷ አለች እኮ አሳየኛ። አለያት አላሳየሽም አልኩሽ እኮ። እሺ በቃ አሁን ልለምን ስለ ጉልበት ምን ምትለምኝ? አሁን እኮ ከዚህ በፊትም ልጄን አሳየኝ ይኸውልሽ እያልኩሽ ያለሁት ምንድነው ከዚህ በፊትም እኔና አንቺ በደንብ ረጅም ሰዓት አውርተናል አይደል? ስለዚህ ረጅም ሰዓት አውርተን ያለቀ መፍትሄ ላይ ደረስን። አሁን ልጄ ነው የምትባል። እንደውም ከዚህ በኋላ ስለ ልጄ ምናምን እንዳትዪ። እንደውም ከዚህ በኋላ ልጅቷ እራሱ የለችም ነገር። እንዴ ምን ማለት ነው? አሁን ሁለት አፍ ለምን ትሆናለህ? በቃ የለችም። በቃ አላሳየሽም። የለችም በቃ እንዴ ሁለት አፍ። አሁን ልጅቷ አለች ስትል አልነበር እንዴ? በቃ ኖረችም አልኖረችም ይኸውልሽ እኔ የማውቀው ነገር የለም። በቃ አሁን እንኳን ህጋዊ ባል አልሆንክም ታውቃለህ አይደል? እሱ ህጋዊ ባል አልሆንክም። ምን መብት የለም፣ ስልጣን የለም። እኔ ለልጄ ስልጣን ያለኝ ስልጣን ያለሽ አንቺ ነሽ አይደል? ስለ ጉልበት አምላክ ብለህ ልጄን አሳየኝ። ለምን አላሳይሽም አለች አልኩሽ። በቃ አላሳይሽም። ስለዚህ አሁን የምትወጪ ከሆነ ትወጫለሽ፣ ካልበዚያ ሌላ ችግር ነው የሚፈጠረው ማለት ነው። የሰማሽኝ ነው? አሁን አንቺ እኔን እያስፈራራሽ ነው ያለሽው አይደል? እኔ ደግሞ ምንም የምፈራው ነገር የለም። ምንም ከዚህ በኋላ ምንም የምታመጪው ነገር የለም። ህግ ብለሻል። በህግ ሂጂና እስኪ ህግ ምን እንደሚያደርገኝ አይዋለሁ። እንደ አንተ የሰው ልጅ እኮ ነው ያዝከው። የሰው ልጅ ነው ያዝኩት። አሁን እንዴ በባህሉ መሰረት ሽምግልና ልከክ የኔን ሽታን አግኝተህ በሀገር ሽማግሌዎች መሰረት የኔን ሽታ አግኝተህ እኮ ነው። ከዚህ በፊት እኔ ለምኜሻለሁ። ከዚህ በፊት አስጠይቄ ለምኛለሁ። ከዛ በኋላ ነው ይሄ ነገር ድርጊት የተፈጸመው አይደለ? ስለዚህ አሁን ደግሞ አልጠየቀኝም። እኔ ጋር አልመጣህም እያልኩ ነው። ማንን ነው የላከው? ብዙ ሙከራ ሞክረናል። እሱን ታውቂዋለሽ። እያቦክሽ ነው አንቺ የምትከራከሪው። ምን የምትይው እያቦክሽ ነው። ስለዚህ እየሰማሽ ነው አለ። ልጅን ትድራለህ? በዚህ እድሜ ልጅ ትድራለህ? የ10 ዓመት ልጅ ትድራለህ? አንተ የማታረገው ባህሉ ከሆነ ማለቃችን ያገሩ ባህል እኮ መሰረት አይደለም ያደረኩ። አንተ ለምን ጠለፍካት? ለምን ወሰድካት? በቃ መጠለፍ ስላለባት የጠለፈችው ልጅቷ። እየሰማሽ ነው። ስለዚህ አሁን ልመና ምንም አያስፈልግም። በቃ ከዚህ በኋላ እንዳትለምኚኝ። እንደውም እኔ ልጅቷም አላሳየሽም። ምን አድርጋ ነው የጠለፍካት? እስቲ ንገረኝ። ምን ጠይቀህ እምቢ ብለን ነው? ምን ሆነ ነው የጠለፍካት? ከመሬት ተነስቶ መጥለፍ እኮ የለም። አጫሃት አይደለ? መጠለፍ ስላለባት የጠለፈችው አጫሃት አይደለ? ከማጨት ሌላ አሁን እኮ እያልኩሽ ያለሁት ነው። ይኸውልሽ ምን አለ መሰለሽ እኔን ጠንቀሽ የምታውቂኝ ይመስላል እዚህ ሀገር አይደል? ስለዚህ እኔ የትም ድረስ ብትሄጂ የትም ምንም ነገር እንደማወራ ታውቂያለሽ። ስለዚህ በቃ አሁን እኔ ምንም ነገር የምልሽ ነገር የለም። አሁን እኔ ጋር ያለው ነገር ጨርሻለሁ። እየነገርኩሽ ነው። አላሳየሽም፣ ምንም ነገር አላሳየሽም። በቃ ተግባብተን መፍትሄ ላይ ሳንደርስ ምንም መፍትሄ የለም። በቃ መፍትሄ የሚባል ነገር የለም። በቃ መፍትሄውን እኔ ራሴ አድርጌዋለሁ አይደል? ያንተ መፍትሄ ጠልፎ መውሰድ ብቻ ነው። በቃ ለፊ ወስጃለሁ። ከዚህ በኋላ አስፈላጊ ከሆነም እንኳን አልኩሽ እኮ አስፈላጊ ከሆነ እንኳን አንቺንም ደርቦ መጥለፍ እኮ ይቻላል እኮ በአሁኑ ሰዓት። ምን ችግር አለ እኮ? አቅሙ አለን እኮ እኛ አቅም እንዳለ ተቀሻለ። እኔ የመጨረሻ ውሳኔ በስ እንደው እናት አለ አይደል? በእናትህ ለምን ልጄን አሳየኝ፣ ልጄን ስጠኝ፣ ልጄን ስጠኝ። ለአቅም በቃ የምታመጪው ነገር ካለ ወዲህ ማምጣት ይቻላል። አመጣለሁ ብለሻል። ይሄን አምጪ። በቃ የምታመጪው ነገር ካለ እየሰማሽ ነው። በቃ በህግ ምናምን ብለሻል። ነው በህግ ነው እንዴ? ነው በህግ ላይ ነው ፈልገው። አላሳየሽም።
አንተን እኮ ተጠያቂ የሚያደርግ ህግ ጋር ነው ከሄደ ችግር የለም የ10 ዓመት ልጅ ችግር በመጥለፍ የለም እኔ በሚሄደው ሄዳለሁ እኮ ያጂ እኔ እኮ ምንድን እኔ ነው አቅም አለኝ እኮ የምትሄደው? አይደለም ህግ ብትይ ምንም ህግ የምታመጪው ነገር የለም ህግ ራሱ እኮ በእኔ ስር ያሉት እኮ ችግር የለም ለማንኛውም ለሚመጣብህ ነገር ራስ ምንም ችግር የለውም እኔ እወጣዋለሁ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። የሰማሽ ነው አይደል እኔ ከዚህ በፊት እሷን አስለምኜ አስጠይቄ ነበር አይደል ከዛ በኋላ እምቢ ስትሉ ነው እኔ ጠለፍ ይወሰድኳት ደግሞ ምን ያንሳታል እኔ ጋር ብትሆን እኮ ልጅቷ ተጠቃሚ ነው ነው እንጂ ምንም የምትሆነው ነገር የለም አንደኛ ጋር እየሰማሽ ነው እኔን አስጨርሽ እየሰማሽኝ እኔ በአሁን ሰዓት የኔ ቤተሰብ ታውቂያለሽ በጣም ሀብታሞች ነን በጣም ገንዘብ ያለን ሰዎች ነን እቺ ልጅ ምንም የምትሆነው ነገር የለም ኑሮዋ የተሻሻለ ነው የሚሆነው ከሷም አልፎ ላንቺ የሚተርፍ ነገር የምታደርግ ይመስለኛል እኔ እንደኔ ማለት ነው ስለዚህ መጀመሪያ እኮ እኔ በጣም ብዙ ያልሞከርኩት ነገር የለም እኮ ሞክሬያለሁ አይደል እንዴ ሞክሬ ነው እምቢ ስትሉ ነው እኔ የጠለፍኳት የሰማሽ ነው ስለዚህ እኔ ያንን ሁሉ ካረኩ በኋላ ነው ወደዚህ እርምጃ ውስጥ የገባሁት ስለዚህ ልጅ ደግሞ ከዚህ በኋላ እኮ በደንብ እኮ ኑሮዋ እኮ የተስተካከለ ነው እንደምንኖር ደግሞ እርግጠኛ ነኝ እኔ ደግሞ ይሄን ደግሞ ታውቂያለሽ አንቺ አሁን አጠነከረችም ምናምን የምትይው ነገር ነው እንጂ መጠንከሯ እኮ አይቀርም እኮ ልጅ ታውቂያለሽ አይደል ስለዚህ የተሻለ ኑሮ ለማንደትነው እኔ ደግሞ ያለሽ እኔ ከሷ ውጭ እኔ በጣም እንደምወዳት ታውቂያለሽ እወዳታለሁ ወድጃታለሁ ብያቸዋለሁ ከዚህ በፊት ተናግሬያለሁ ብዙ ሰውም ልኬ አስለምኝም ብያለሁ ስለዚህ እኔ ደግሞ በጣም ስለምወዳት ግዴታ ስለሆነብኝ የጠለፍኳት ስለዚህ ጠልፌ አምጥቻታለሁ ምንም ያደረኳት ነገር የለም በቃ ከዚህ በኋላ ሌላ ሰው እንዳይወስዳት በሚል ሐሳብ ነው ስለዚህ እየሰማኝ እኔም እኮ ጥያቄ እድርሃለሁ ግን እኔ ጋር ትቆይ ሰውነቷ ይጠንክር ላቅመ እዚሁና መጠንከር ትችላለች ያልኩሽ እኮ ነው እኛ ጋር ምንም ያንሳት ነገር የለም ያልኩሽ እኮ እኛ በጣም የተሻለ ኑሮ እንደምኖር ታውቂያለሽ ከዚህ ሀገር ቤተሰቦቼ በጣም ሀብታሞች አባት እናት ታውቂያለሽ አይደል ስለዚህ በጣም ብዙ ነገር እንዳወረሱ ታውቂያለሽ ስለዚህ እቺ ልጅ ደግሞ ከዚህ በኋላ የተሻለ ኑሮ ነው እንጂ የምንኖረው ተጎልታ አይደለም የምንኖረው ስለዚህ እኔ እኮ ከዛ በፊት ያለውን ነገር በሙሉ እኮ ብዙ አካሄድ እኮ ይጃለሁ ግን ምን እናንተ ልትሰማቸው ናቸው ስለዚህ ያለውን አካሄድ ሳይሆን እኛ በጣም ስለምወዳት ደግሞ እኔ ግዴታ ስለሆነ ደግሞ መጥለፍ ስላለብኝ በጠለፍኳት በቃ ስለዚህ አንሰጥም እኮ አላለም ጊዜው አይደለም ነው ያልን አንሰጥም እኮ አላለም ጊዜው አይደለም ነው ያልን እኮ ለእናንተ አሁን ጊዜው አይደለም ነው የምትሉት እኔ ደግሞ ጊዜው በጣም ሄደ የ10 ዓመት ልጅ ጊዜው ደግሞ ጊዜው ሄደብኝ ነው ጊዜው እየሄደ ሲመጣ እኔ ደግሞ አንድ ነገር ምንድነው ያልኩሽ ያለሁት እቺ ልጅ ልታሻት ሁሉ ትፈልጊ ነበር አንቺ ብዙ ነገር ሰምቻለሁ እየሰማሽ ነው ብዙ ነገር ሰምቻለሁ ሊያሸሿት ነው በዚህ ሊያረጓት ነው ስለዚህ ቶሎ በል ፍጠን ምናምን ይሉኛል ስለዚህ እንደዛ ሲሉኝ ቆይ ይሄ ነገርማ ምንድነው አከይሉ ምናምን ብዬ ደግሞ ብዙ ሰለልኩኝ ሰፈራችሁን ቤታችሁን አካባቢውን በደንብ አጥንቼ ነው ከዛ ባሰባ እውነት ነው አንድ ደግሞ እርግጠኛ ነኝ ደግሞ ልታሻት ነበር ይሄን ትከጃለሽ በቃ ልታሻት ስለሆነ እቺ ከሸሽ በኋላ እኔ ታገኛታለሁ እኮ እሺ ያኔ ነበር አስተሳሰብ ያተማላገኛተም ገብቶሻል አንቺ የሰማሽ ነው አንቺ በድብቅ ልክ እኔ ማላቅ መስሎሽ ቀስ ብለሽ ልጅቷን ወደ ሌላ ቦታ ትወስጃ ነበር እኔ ግን ብዙ ሰው አለኝ ብዙ ቼኑ ሰፊ ነው ገብቶሻል ብዙ መረጃ ሰዎች እንኳን ያንቺ አጠገብሽም እኮ ብዙ መረጃዎች አለኝ ጎረቤቶችሽም ነው ገንዘብ ብዙ ነገር ማድረግ ይችላል ይሄን ታውቂያለሽ ስለዚህ ለምን እንደምታሻት ከምታሻት ፍጠን ብለው ነገሩኝ ስለዚህ ፈጥኜ ያን ድርጊት ያልኩትም ለዛ ነው ግልጹን ልንገርሽ ብዬ ነው ስለዚህ ትክክል ነበር ያልኩሽ አንቺ አሁን ትክክል ነኝ ብለሽ የምታስቢው እኔ ትክክል አለው እኔ ልንገርካ እኔ አሁን በባህላችን ነው እኔ ተዳርኩት እኔ በባህላችን ተደሬ በ14 ዓመቴ ነው ወደ ባሌ ቤተሰቦች ጋር በሰርግ ተደግሶ የገባሁት እንደዛ መሆኑ ግን እኔ በሽተኛ ነኝ
ካንቺ አሁን የአንቺ ታሪክ እኔ ላይ ሷሪ ቢደርሳል ነው እያልሻለሁ። አዎ ስለዚህ እሱ ደግሞ ልጄ ላይ እንዲደገም ስለማልፈልግ ልሽ ደግሞ እኮ እኔ ዋስትና እየነገርኩሽ ከታመመሽ በኋላ አንቺ መጀመሪያ ይሄን ሐሳብ ለምን አመጣሽ? እኔ በጣም ያናደኝ ምንድነው ፓርቱ አንቺ ብታሻቱ ከዚህ በፊት አውርተን ብለን በቃ ካንቶች ማንም ወስዳት ምናምን ብላችሁ ነበር። ከዛ በኋላ ግን ልጅቷን ማሸሽና ማስጠፋት ምን አስፈልገ? ነገርኩ። ስለዚህ ደግሞ መረጃው ስለነበረ ያን መረጃ ይሻል መረጃ እንዲደርስ አልፈልግም ብዬ ነገርኩ። ደጋግሜ እየነገርኩ ነው። እየነገርሽ ነው እየሰማሁሽ ነው። ግን አሁንም እኔ በጣም አጥብቄ ነገርኩሽ ያንቺን ድርጊትና የቤተሰቦችሽ ድርጊት በጣም ስላልነደኝ ያን ድርጊት ያደረኩት። ስለዚህ ጠልፊያታለሁ። አዎ ጠልፊያታለሁ። እኔ ጋር ነች ያለችው። ስለዚህ በቃ መፍትሄው ይሄ ነው ያልኩሽ ታሪክ ይሄ ነው። ያላስ ጥፋት ነው እንጂ የማሸሽ ሙከራ ባታደርጊ ኖሮ አንዳንድ ነገሮች እንደዚህ ባትሞክሪ ኖሮ እቺ ልጅ እድሜዋ ሲደርስ እንትን ይባል ነበር። ግን እኛ ስጋት ውስጥ ገባሽ ደግሞ በጣም ነው ወዳት ነገር ይሻላል። በጣም ስለምወዳት እና ስለዚህ አሁን እንደው ልመናም ምንም አልሰማም እያልከኝ ልመናም ምንም አልሰማም እያልኩሽ ነው። ግን የራስሽ ጥፋትንም ወደ ኋላ አትተዩ። እያዳመጥሽ ነው ያለውን ነገር ነግሬሻለሁ። ያንቺ ትልቁ ስህተት እዛ ጋር የሰራሽው ጥፋት እሷ አያውቅም ማንንም አያውቅም። ቀስ ብዬ ሰው ሳይሰማ ሰው ሳይ በማታው ሁሉ እንደውም ሙከራው እሷ ታገላሽ አንድ የሆነ እንደውም እሷ ቆይጂ ማይምናም ብላሽ ባትልሽ ኖሮ እኮ አንቺ በዛ ሰዓት እንኳን ተቻለ ነበር ከመድረስ በፊት ማለት የሰማሽኝ። ከዛ በኋላ ነው እቺ ልጅ ስለዚህ ቶሎ ብላ ፍጠን ምናምን ብለው ነገሩ እኔ ጠለፍኳት። ኮሽ አሁንም ችግር የለውም እሱ ያለፈው አለፈ። አሁን ለምን ልጄን መልስልኝ በክብር በወግ አሁን ስለምን ምን ዋስትናልኝ ነው መልስልሽ? ለምን መልስልሻል? አንቺ ከሆነ እኮ አንድና አንድ አላማሽ እቺ ልጅ ከዚህ ሀገር ማስጠፋት ማለት ነው። አላስጠፋትም። ያኔ ነበር አመለካከቴ ነው። አሁን እንደዛ አላስብ። አሁን ጨራስኩኝ እኮ አሁን አንተ አሽታታል። አዎ በከዚህ በፊትም እኮ አስለምኛለሁ፣ አስጠይቂያለሁ፣ ብዙ ነገር ማውርቻለሁ፣ ብዙ ነገር አድርጌያለሁ። ገና ነበርቻ አሁን እኮ ገና ናት ነው ጥያቄ። እናንተ ሐሳባችሁ ምንድነው? ልጅቷን ማሸሽ፣ ልጅቷን ማስጠፋት ከዚህ ሀገር የኔ ጥያቄ ትማር መሰወር ነበር። እኔ ደግሞ አየሽ እኛ ደግሞ በጣም ብዙ ሰዎች በዙሪያ ስላሉ ያን ነገር ነገሩ እኔ ያው እርምጃ ወሰድኩ። አሁንም እኮ እኔ አልድርም አላልኩም። እድርልሃለሁ ግን ትጠንክር። ፊስቱላ የሚባል ነገር አለ። ሴት ናት ሰራተኛ ልታረጋት ነው። መማር እኮ አለባት። የ10 ዓመት ልጅ እኮ ገና መማር አለባት። ማረጋት ነው የምወዳት ልጅ እንትን ልጅ ነው ሰራተኛ ማረግ ለምን አረጋታለ? እና ምን ይሁን ነው የምትለው አንተ? የ10 ዓመት ልጅ ልታገባ ነው? በቃ እዚሁ እኔ አሁን መልሼ አልሰጥሽም። መልሼ ከሰጠሁሽ ያ ታሪክ ነው የፈጠረው ነው ያልኩሽ ታሪክ። አላስጠፋትኝም። ቃል እንገባባ። አባቶች ተሰብሰቡ ቃል እንገባባ። በቃ ሰብሰቢ ከዚህ እኔ ራሴ ውሳኔ ወስናለሁ። ልመናም አትሰማም ሁሉንም አትሰማም ነው። ከዚህ በኋላ እኔ ምንም አልሰማሽ። እሺ ምን ነበር አሁን የምትይው ነገር አለ ከዚህ በኋላ? እኔማ የምለው ነገር የለም። ልመና ይግባክ። ሴት ናት የወለደች እናት ሴት ናት። እህቶች አሉክ እኮ ያልኩሽ እኮ አሁን ሴት ነች ምናምን ባለው ነገር ታላ ልመና ይግባክ። ልጄን ቢያንስ ሊያት ልጄን እየለመንኩክ ነው። ልጄን ሊያት ልጄ ለአቅመ ሔዋን ስትደርስ እኔ እድርሃለሁ በስርዓቱ በወጉ በማረጉ እድርሃለሁ እያልኩ ነው። የትም አላሸሻትም። ይሄንሽ እኔ ልመና ይግባ አሸሻትም አሁን እኔ ደርሼበት ያን ነገር አስጥያለሁ። ይሰማሽ ነው። ስለዚህ ያን ነገር ካስጣልኩ በኋላ ተመልሼ ደግሞ ፍለጋ አይደለም። ስለዚህ ልጅቷን ከዚህ በኋላ እኔ ምንም ታመጪ አላሳይሽም አልሰጥሽም። እንደውም እስከሆነ ብዙ ሰዓት እንደውም በጣም ዛሬ በጣም ታግሼ ነው የሰማሁሽ። ይሰማሽ ነው። ስለዚህ አሁን እኔ ጊዜም የለኝም። ስለዚህ እኔ ወደ መሄድበት ስላለ እንደውም አሁን ተነስተሽ ብትወጪ ደስ ይለኛል። እንዲህ ነው ክብር፣ እንዲህ ነው ባህል፣ እንዲህ ነው ያደረገው። በቃ ሞታስ በቃ የምታመጪው ነገር ካለ ማምጣት ትቻለሽ። በቃ ከዚህ በኋላ እንደውም ውጪ ተነሽ። እንዲህ ነው ያደረገው። ተነሽና ውጪ ነው በቃ አሁን እየሰማሽ ነው። የትልቅ ሰው ቤት ልጅ ነህ አይደለ? እኮ አሁን በቃ መሄድበት አለኝ። ስለዚህ አሁን ተነስተሽ ውጪ በቃ። እንደውም በጣም ታገስኩሽ። ከዚህ በላይ መታገስ አልችልም እኔ። ብዙ አዳምጥሻለሁ፣ እምቢሻለሁ። ልጅቷ ምንም አትሆንም አልኩሽ። ከዚህ በኋላ ልጅቷ ምንም አትሆንም ብዬሻለሁ። በቃ ያለችበትን ቦታ ነው ማወቅ አለብሽ። እንዴት ነው የምታስበው? የ10 ዓመት ልጅ ዳሩልኝ እያልክ ልጅቷ ምንም አትሆንም ማለት ምን ማለት ነው? ለአንቺ መልሼ ሰጥቼ እኔ እሷን ስፈልጋት ነው። አትፈልጋትም የትም አትሄድም እያልኩ እኮ ነው። እሱ እኮ ቃል እኮ ማስተማመኛ ነው።
ቃል ማስተማመኛ ቢሆን የዛ ጊዜ እንሙከራት አትሞክሪው ነበር አንቺ ነገርኩህ እኮ የነበረው ባህል ጎጂ ነው ብዬ ስላመንኩኝ ጭቅጭቅ ይሆናል ብዬ ነው እንጂ ብዙ ነገር ሞክረሽ ነበር ግን አልተሳካልሽም እኔ ደረስኩብሽ ባልደርስብሽ ነው እኮ ብዙ ነገር ነበር መዳረሰው ስለዚህ አሁን ተነስተሽ ብትወጪ ደስ ይለኛል አዝናለሁ በጣም ለማንኛውም ቢያንስ ስርዓት ሰማሽና በቃ ወጪና ነው የሚሄድበት ቦታ ስርዓት ባለው መንገድ ልታወራኝ ይገባ ነበር ከዚህ በላይ ምንም እንደውም በጣም አፍሬሽ በጣም ከቤቴ ውጪ አይባልም ይባላል ማይባል ነገር ለይተወቅ እኮ ሞታ ስራ አለብሽ ነው በቃ ወጪሽ አዝናለሁ በዚህ መንገድ ነው ተሰጣኝ አትችልም ምንም ማለት አልችልም ግን ደግሞ ከዚህ በኋላ የምታመጪው ነገር ማምጣት ቻለሽ ብሎ ወቀሽ በጣም አዝናለሁ ቤተሰቦቻችን ቪዲዮን ስትከታተሉት እንደነበረው ነው እዚህ ጋር ትንሽ ግር እንዳይላችሁ አቤል ነኝ አንዳንድ ጉዳዮች እንግዲህ ዴቭ ከካሜራ በስተጀርባ መስተካከል ያለባቸው ነገሮች እያስተካከለ ነው ያለው እና ለተወሰነ ደቂቃዎች ከኔ ጋር ነው የምንቆየው ማለት ነው ቪዲዮ ላይ እንዳያችሁት በጣም መታሳዝን እናት ናት እኛ ቀርመን ከመግባታችን በፊት እዛ ቦታ ላይ ምን እየተካሄደ ነው ምንድነው ያለው የሚለውን ነገር እንግዲህ ቀርመን እንድናይ ነው ሰውየው እንዳያችሁት በጣም ድብቅ ነው ከቤቱ ጀምሮ ያለውን ነገር ከበሩ በፊት ላይ እንግዲህ የሆነ የሸፋፈናቸው ነገሮች አሉ ያው ወንጀለኞች እንግዲህ ብዙ ጊዜ ይሄን ነገር ነው የሚያደርጉት ማለት ነው ራሳቸውን እንዴት እንደሚደብቁ ሁላችንም ቤተሰቦችን የምታውቁት ነገር ነው ያው ገብታ እንግዲህ ያላት የነበረው ነገር በጣም ስትለምነው ነው በጣም የምታሳዝን እናት ናት እኛም እንግዲህ ምናልባት እዛ ቤት ማርጓት ሊሆን ይችላል ላይሆንም ይችላል እኛ አሁን ማጣራት ያለብን እቺ ልጅ ኤግዛክትሊ የት ነው ያለችው የት ነው የደበቃት የሚለውን ነገር ነው ማለት ነው ቤተሰቦች ከናንተ ጋር በመሆን እንግዲህ ፍለጋችንን እንቀጥላለን ላይክ ሼር ሰብስክራይብ ይደረግ ሐሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ እንደዚህ ብታረጉ እያላችሁ አስቀምጡልን ይሄን ወንጀለኛ እንግዲህ ዛሬ ሳንይዘው ለህግ አካል አስተላልፈን ሳንሰጠው በምንም አይነት ምክንያት አንፋተውም ማለት ነው ምክንያቱም እንኳን ዛሬ እንደዚህ አይነት አካባቢ ቦታ ላይ ቦታውን እያየነው ነበር ዞር ብለን ሰልጠን ያለ ቦታ ነው የተለያዩ ሰዎች ያሉበት ቦታ ነው ትምህርት ቤቶች ብዙ እንቅስቃሴ ያሉበት ቦታ ላይ ነው እንኳን እንደዚህ አይነት ቦታ ላይ አይደለም ገጠር አካባቢ ላይ እንኳን ራሱ እንደዚህ አይነት የ10 ዓመት ልጅን አይደለም በጣም የሚያሳዝን ነው ማለት እንደዚህ እየቀረ ያለበት ሴት ልጅ የመጥለፍ ነገር ብዙም እየሰማን አልነበረም ማለት ነው ዛሬ ግን ይሄ ነገር እንግዲህ እዚህ አፍንጫችን ጫፍ ድረስ መጥቶ ተከስቷል ማለት ነው ስለዚህ ይሄንን ወንጀለኛ እዚች ልጅ ላይ ምንም አይነት አካላዊ ትንኮሳ ሳያደርስባት ድብቅ ካሜራ በነገራችን ላይ እዛም ቤት አስቀምጠናል ምንም አይነት አካላዊ ትንኮሳ ሳያደርግባት ቀጥ ብለን ሄደን ያው የሆነ ነገር ብለን መጀመሪያ ለመግባት እንሞክራለን ፖሊሶች እየጠራን ነው ከኋላ ማለት ነው የህግ አካላቶች እነሱ እስከሚመጡ ድረስ እኛ ቀጥታ ገብተን እርምጃ መውሰድ አንችልም ናውጣ አትውጣ ምክንያቱም ገና ወረቀት ራቅ ያለ ቦታ ስለሆነ የፍተሻ ወረቀት ማለት ነው ስለዚህ ምንድነው የምናደርገው እንደ ኖርማል እንደ ጋዜጠኛ ሆነን ቤቱን ገባለን ግን ቤቱ ከገባን በኋላ አስፈላጊውን መረጃና ማስረጃ እንዳገኘን ይሄን ልጅ የህግ አካላቶች አስተላልፈን ነው የምንሰጠው ቤተሰቦች አብረን ነን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ መልካም ፍቃድ። ስምህ ማን ነበር ያልከኝ? ዳግም። ቤተሰቦቻችን እንግዲህ ደጅ ላይ በጣም ዝናብ ነበረ፣ ዝናብ እየመታን ነበረ እና ትንሽ እንግዲህ ካሜራ ይዘን አንዳንድ ሰዎችን ልንጠይቅ ነው ምናምን ስንለው ያው ዝናብ ስላለ እንጂ ይመስለኛል የፈቀድክልን እምቢ ብለህን ነበረ። በጣም በግድ በስንት መከራ ነው ያስገባን። ግን ሰዎች የሚማሩበት ከሆነ አንዳንድ ቆይታዎችን እና ሽልማትም አለው ብየዋለሁ። እስቲ እንግዲህ እናንተ ናችሁ የምትመርጡት ማለት ነው። አንዳንድ ጥያቄ ስለ ተሞክሮዎቹ ምናምን ይነግረናል። እናንተ የምትመርጡት ከሆነ ቀጥታ ይዘን መተን ሽልማቱን ዳግም አስተላልፈን የምንሰጠው ነው የሚሆነው። እንግዲህ እንኳንም ዘነበ ማለት ነው ያው እንጂ ዝናቡ ባይኖር ኖሮ አያስገባንም ነበር። እሺ ያው ዳግም ነው አይደል ያልከኝ ስምህን? እስቲ ዳግም ማን ነው ከሚለው እንጀምርና እስቲ ስላንተ ብትነግረን አንዳንድ ጉዳዮችን አንዳንድ ነገሮችን። ዳግም ማለት ተወዳደገው እዚሁ አካባቢ ነው። እሺ እና ያው እዚሁ አካባቢ ነው ትምህርት ቤት ማለት እዚሁ አካባቢ ነው። እና ያው አሁን ስራ እየሰራሁ ነው ያለሁት። ኦኬ ማለት እዚሁ አካባቢ ተወል። እስቲ እድገትህን ብታጫውተን። በምን አይነት አውድ ውስጥ ነው ያደግከው? ትንሽ ስለ ልጅነት ስለ አስተዳደግ ብትነግረን። ያው አስተዳደግ ያው በልጅነቴ ያው ማንም ሰው እንደሚያደርገው ያደግኩት ቤተሰቦቼ ደህና የሚባሉ ሰዎች ናቸው። ትንሽ ሀብት ማለትም ጥሩ ገበሬዎች ምናምን ናቸው እና ጥሩ ገንዘብ አላቸው። ኦኬ እና ጥሩ አድርገው ነው ያስተማሩት፣ ጥሩ አድርገው ነው ያሳደጉት። እና እንደዛ ነው ያደግኩት። እኔ ማንኛውም ሰው እንደሚያድገው ያደግኩት። በጣም አሪፍ። እስቲ ስለ ቤተሰቦችስ ብትነግረን። ቤተሰቦች ምን አይነት ሰዎች ናቸው? ቤተሰቦቼ እንዳልኩ ነው ትንሽ የታወቁ ሀብታሞች ናቸው። ትንሽ ገቢ ምጣቸውም ትንሽ ከፍተኛ ነው እና ገጠር ላይ ማለት ነው። ገጠር ላይ ማለት ነው። የገጠር ከተማ ነው። ገጠር ከተማ ነው። ገጠር ከተማ ገጠር ሆነ ገጠር ከተማ ነው። እነሱ በብዛት ግብርና ላይ በጣም የሚያተኩሩትና በጣም ሀብታሞች ናቸው። በጣም የተሻለ ከአካባቢው የተሻለ ገቢና የተሻለ ኑሮ ነው የሚኖሩት ናቸው እነሱ ናቸው። ኦኬ እና እኛም በጣም ተቸገረናል። የሚያደግነው በደንብ አድርገውን ያሳደጉን እና የተሻለ ኑሮ ነው። በልጅነቴ ነው የመጣኸው ማለት ነው? አዎ በልጅነቴ ነው ወደዚህ የመጣኸው ማለት ነው። ለምን ስማ ከትምህርት በኋላ ነው ትምህርቴን ጨረስኩኝ። በዛ በኋላ ነው የመጣሁት። ከትምህርትን ከጨረስክ በኋላ ልዩነቱን እንዴት አገኘው? እዛና እዚህ ላይ ምናልባትም ማህበረሰቡም የተለያየ ይመስለኛል አይደለ? ያደክበት መንገድ አለ። ያደክበትን መንገድ አለ። እንትን እዛ አታገኘውም። የተለያየ ማህበረሰብ ነው ያለው። ስለዚህ እኔ የትኛውን ትምህርት ያኛው ማህበረሰብ ይሻለኛል ለኔ። ለምን? ጥሩ ነው ለኑሮም ለምንም ጥሩ ነው። ብዙ ተቸግረ የምታደርገው ነገር አለ። እዚህ ግን ብዙ ነገር ትቸገራለህ። ብዙ ነገር አለ እዚህ የምትቸገረው በጣም ብዙ ነገር ማለት ነው። ኦኬ ለምሳሌ ምን ልበል? አሁን እዚህ አሁን ቅርብ ጊዜ ነው ቤት ተከራይቼ ምናምን ነበር ብኖረው። የቤት ኪራይ አለ፣ ስራ እስከምታገኝ ያለው ውጣ ውረድ፣ የኑሮ ውድነት፣ ብዙ የምትገልጸው ነገር አለ እዚህ። አዎ ምናልባትም ያው አንዳንድ ነገሮች እንግዲህ ቅድም መጀመሪያ የነገርከኝና አሁን ያልከኝ ነገሮች ትንሽ እየተምታቱብኝ ስለሆነ ነው። ስላልተዘጋጀህበትም መሰለኝ ይቅርታና። ተዘጋጀሁበትም አመጣጥም ገጠመኝ ስለሆነ ነው። አሁን ብዙም አይ ይሄን ላይ የፈለኩት ለምሳሌ አሁን ቅድም ቤተሰቦች በጣም የተሻሉ ያው ይረዱሃል እኮ። አሁን ደግሞ አንተ ይረዱሃል ግን ወይስ ነገር ህይወትን አንተ በራስህ እነሱ ለማስቸገር ነው። እነሱ ማስቸገር ሁሌ ታስቸግራለህ። ያው እነሱ በህይወት እኮ አሉ። ህይወት ሲኖር እኮ እነሱ ማስቸገር የለብህም። እነሱ የሚያደርጉትን እኮ ያደርጋሉ። ግን በጣም እንትን እንደሆነ እኮ እየነገርኩህ ያለሁት እኔ በጣም የተሻለ ከዛ የተሻለ እንዳልሆነ ነው እየነገርኩህ ያለሁት እንጂ እኮ እነሱ ጋር አቅማቸውን እኮ ማድረጋቸው አይችልም። የተሻለ ኑሮ ነው የሚኖሩት። የሚያደርጉልኝ ባያቸው እኮ ሁሉ ነገር ያደርጉልኝ ይችላሉ። ስለዚህ እነሱን ከማስቸገር ውጣ ውረዱን ለማየትም ፈልጌ ነው ነገር እየነገርኩህ። ምናልባትም አንተ ይመስለኛል እንግዲህ ነገሮችን የህይወት መርህም ምናልባት ሊሆን ይችላል በራስ መንገድ መወጣት ነው የምትፈልገው ማለት ነው። ቻሌንጅ ለማጥበቅ የሰው ልጅ እኮ ቻሌንጅ ካላየ እኮ ምን ህይወት ይኖራል? መጀመሪያ ቻሌንጅ ያስፈልጋል እኮ። አንድ ነገር ላይ ለመድረስ እኮ አንድ ቻሌንጅ ካላየ እዛ የምትፈልገው ላይ መድረስ አትችልም። ግን በቤተሰብ ሀብት የመጣ እንትን ግን
ምንም የሚጠቅም ነገር ቻሌንጅ ያላየበትም ገንዘቡ ያንተ አይደለም እነሱ ነው ለፍታ ያመጡት በጣም እንደፈለክ ነው የምትሆነው ብዙ ዋጋ ሊያስከፍል ይችላል ግን ቻሌንጅ ያገኘው ነገር ግን ላንተ መልካም ነው አንደኛ ነገር ቆጥበህ ትኖራለህ ብዙ ብግነት አይኖርህም ግን አንተ ያልሰራው ገንዘብ ሲሆን ግን ብግነት ሊኖር ይችላል ያን ከማሰብ አንፃር ነው እኔ ከነሱ ጋር ወጣ ብዬ በራሴ መንገድ በራሴ ሞክራለሁ ብዬ እንደዛ አልኳቸው ግን እነሱ በጣም ይገፉኛል አሁንም ብዙ ነገር ለማድረግ ይፈልጋሉ ግን እኔ እንደምንም ራሴን ጠንክሬ ያቆማለሁ ከዛም በጣም እንትን የሚለኝ ከሆነ ግን እናንተ ታግዙኛላችሁ ብያቸው ነው እንትን ያሉት ኦኬ ግን እስቲ ምን አይነት ወደዚህ ቦታም ከመጣ በኋላ ሊሆን ይችላል በጣም ያስቸገረ ወይ ከባድ ቻሌንጅ ብለ የተወጣው ነገር ያው ዳርኩ ነው በቃ ቻሌንጅ አለው ማንም ሰው በህይወት ሲኖር ብዙ ቻሌንጅ አለው ያንን ቻሌንጅ ደግሞ መውጣት ያለበት አንድ ራሱ ነው ብዙ ጊዜ አሁን ባህሎቹም ይለያያሉ አይደለ ከስተሞቹም ይለያያሉ ገጠር ላይ ያለው የገጠር ከተማም ኢቭን እንኳን ቢሆን ማህበረሰቡ እዛ ያለው የሚግባባበት ነገር አለ ኮሙኒኬት የሚያደርግበት ነገር እዚህ ጋር ደግሞ ኮሙኒኬት የሚያደርግበት ነገር ይለያያል ኢቭን ከንግግር ነገር ሊሆን ይችላል የምትግባባቸው ነገሮች ብዙ ናቸው ምን እስቲ ያስቸገረህ እንደ ምሳሌ ሊሆን ይችላል እዚህ እንዳልኩ ያስቸገረው ምንድነው ከሰው ጋር ብዙ እዚህ ሰው ለማግኘት በጣም ከባድ ሰው ጋር ለመኖር በጣም ከባድ በጣም ጎረቤት ጋር ዲሲፕሊን መሆን አለበት በጣም እና አንዳንዴ ደግሞ ምንድነው ቻሌንጅም ብዬ ማስበው ምን ነበር ቻሌንጅ ያው ከሰው ጋር ለመግባባት ቻሌንጅ ገጥማ አዲስ ስትሆን እሱ ከሰው ጋር ለመግባባት ቻሌንጅ በጣም ትንሽ ኦኬ እዚህ ቦታ ላይ አሁን ተከራይተ ነው ማለት ነው ያለው አዎ ተከራይቼ እንዴት ነው ከአካባቢው ጋር ያለ ግንኙነት ምናምን ምን ይመስላል ቆየ ትንሽ ቆይቻለሁ ብዙ ማለት ነው ግን ትንሽ ቆይቻለሁ እንዳልኩ እኮ ከሰው ጋር ለመግባባት ትንሽ ቻሌንጅ አለው ማለት አገሩ ነው አሁን እዛ ሀገር ቢሆን ቅርብ ስለሆነ ትግባባለህ እዚህ ግን ሰው ጠዋት ወጥቶ ይመጣል የሚገባው ብዙ የምትገናኘው ነገር የለም ማንም እንደሆነ አታውቀውም እና ሲሆን ብዙ ቻሌንጅ አለው ቶሎ ለማባከ ሰው ጋር እንጂ እሱን ያስቸገረኝ እንጂ ያው ሰላም ነው ኦኬ ያው ቤቴን እንግዲህ እንደማየው ጽድት ያለች ቤት ናት አነስ ያለችም ቢሆንም አሪፍ ቤት ነው እንዴት ነው ወደ ትዳር ገብተሃል ኢቭን ሴት እንኳን ያለበት ቤት ነው የሚመስለው ወደ ትዳር ገብተሃል ጓደኛ አለችኝ ያው ትዳር ሳይሆን ጓደኛ አለችኝ ያው አልፎ እየመጣች አንዳንድ ነገሮች ታግዘኛለች የዛው ጠቅለን ትዳር ውስጥ አልገባንም ግን ያው እንደ ጓደኛዬ ነች ያው ትላለች ለትዳር ላይ ያለ አመለካከት ምን አይነት ነው አሁን እያንዳንዱ ሰው እንግዲህ ለትዳር የሚሰጠው ነገር አለ እኔ ሰው ትዳር ቢይዝ እመኛለሁ ለምን እንደምመኘው ሰው ከብዙ ነገር ይቆጠባል ትዳር ሲይዝ እኮ ብዙ ነገሮችን እኮ ታስተካክላለህ አንደኛ ነገር አንተ ያለበትን እንትን ሴት ልጅ ደግሞ እንደ እድል ከሆነ በጣም ታስተካክላለች ይባላል በአገራችን ላይ እሱን ነው የምልህ ስለዚህ ሰው በህይወት ሲኖር የመጀመሪያ እንትኑ ምንድነው ይኖራል ያድጋል ይማራል ከዛ በኋላ ወደ ትዳር ነው ራሱን ተከቶ ነው ማለት ነው ይሄ ነው ስቴፖቹ እነዚህ ናቸው ስለዚህ የሰው ልጅ አግብቶ ቢኖር ደስ ይለኛል እኔ ማው ወደዛ ነው እየተንደረደርኩ ያለሁት ኦኬ ጨርሳችኋል ምናምን አይነት ነገር ማለት ነው አይደለ በጣም መልካም ሰው ነች እንግዲህ ወደፊት ደግሞ መልካምነቷን ደግሞ በአብረን ስንኖር ነው በደንብ ይበልጥ አይዋለሁ ያስባል ሽማግሌ ተላከ ያመላካችን አይቀርም ኦኬ ያው እንግዲህ የምታየው ልጅ አንደኛው ሽማግሌ ሊሆን ይችላል እኔም ሽማግሌ ሊሆን ይችላል እንግዲህ ሰብሰብ ብለን ካሜራ ይዘን ልንሄድ እንችላለን መልካሙን ያጋጥመነው እንላለው በጣም አሪፍ እንግዲህ ከገባን የማይቀር የተወሰኑ ነገሮች ዝናው እስከሚቆይ ትንሽ አንዳንድ ነገሮች እናወራና እስቲ እንዴት ነው ያው አንተ የመጣበት ማህበረሰብ አለ እዚህ ጋር ያለው ኢቭን ለትዳር ራሱ እንኳን የሚሰጠው ቀደም ስለ ኮሙኒኬሽን ስለ መግባቢያ ነገሮች ስናወራ ነበር አይደለ እንኳን ከከተማ ከሰፈር ራሱ እኮ ባህሎች የሚለያዩበት ቦታ ሀገር ላይ ነው ያለ ነው ባህሎች የራሳቸው ጉዳትም አላቸው ጥቅምም አላቸው አይደለ እንዴት ነው ግን አንተ ያለህበት ቦታ ላይ ያለው ለትዳር ያለው ነገር እዚህ ነው እዛኛው ቦታ ላይ የነበርክበት ቦታ ላይ እዛ ትንሽ አስቸጋሪ ነው እዛ ምንድነው አንድ ሰው አንተ እንትን ካልክ እንትን ነው አንደኛ ነገር በገና በልጅነታቸው የሚድሩ የምትተጫቸው ነገሩ ጋር ማለት ነው እንደዛ አይነት ነገር አለ እኔ እንደተረዳሁት ማለት ነው እንደተረዳሁት ምናምን ሳይሆን ያው መሬት ላይ ያለው ነገር ማለት ነው ያየሁት ማለት ነው እና እነሱ ከእንደዛ በቃ በልጅነታቸው ምናምን ነው ብዛት የምትተጫቸው በስንት ዓመታቸው ሜቢ ከ10 ከ11 ጀምሮ ማለት ነው